ስለ ባለቤቴ ምንም የማላውቀው ነገር የለም እንደውም ራሴን ከማውቀው በላይ ነው ማውቃት እና ምን አስበሽ ነው ምን ልትነግሪኝ አንድም የምታውቀው ነገር የለም ሳሜት በጣም የሚገርመው ደግሞ ምንም እንደማታውቅ ራሱ ጭራሹን አለማወቅ ነው ምንድነው የምትይው ማለት ስለምትፈልጊው ነገር በቀጥታ ተናገሪ የአያታችንን ቤት የሸጥንለትን ያንን ሰውዬ አወቅከው አይደለም እሱን ታሲን የኔ ሸርሊ እሱ ሰውዬ ያንተ ባለቤት ፍቅረኛ ነው ህክመት ምንድነው የምትይው ሱምሩና ታሲን ካንተ ተደብቀው እየማገጡ ነው ቆይ ለመሆኑ ምን እያልሽ እንደሆነ ታውቂያለሽ አዎ በደንብ አውቃለሁ ጆሮዎቼ በደንብ ይሰማሉ አይኖቼ ደግሞ ያዩትን ያውቃሉ እኔ ደግሞ ሳየማ ምን ሰው ነኝ ተረዳኝ አይደለ ይሄ ሰውዬ ከመኝታ ክፍሉ የባለቤትህን ፎቶ ሰቅሏል እያልኩ ነው ምን አዎ ካልጋው ፊት ለፊት ያለው ግርግዳ ላይ የባለቤትህን ምስል ሰቅሎታል እያልኩ ነው ሰሚ ሱምሩን ለመስደብ ብለሽ የፈጠርሽው ውሸት ከሆነ የነገርሽኝ ያለሽው ይኸውልሽ ሰሚኛለሽ በእውነት አዋርድሻለሁ አለቅሽም ሄክ ይሄንን የምነግርህ ለራስ ብዬ ነው ለአንተ በማሰብ ነው ከፈለክ ሂድና ይኸው ግርግዳው ላይ አለልህ ካልሆነ ግን አምላክ በዚሁ ይቅሰፈኝ ሂድና ይኸው በአይንህ ሂድ በል ስማ በሩን ክፈተው ቶሎ ክፈተው ስማኝ ታሲን የት ነው ያለው ምንም አላውቅም ጌታዬ ምንም አያገባኝም የት አባቱ ነው የት ነው ያለው ታሲን ወይ አንቺ ህክመት በእውነት ጉድ ነው ማደርግሽ ዋጋሽን ነው ማስከፍልሽ እኔ ሳሜት አይደለሁም ታይኛለሽ ሳሜት አይደለሁ ስማ ታሲን ጓደኛዬ እንዴት ነህ ሰላም በጣም ይቅርታ ወደ ክፍል ዝም ብዬ ስለገባኝ በጣም ይቅርታ ምንም አይደለም ግድ የለም እባክህን አታስብ አቶ ሳሜት ተናዷል ብለው ሲሉኝ ጊዜ ስለዚህ ገረመኝም ትንሽም አስጨነቀኝ አዎ ማለቴ እዚያ አካባቢ ስራ ነበርብኝ እና ለምን ብቅ ብዬ ከታሲን ጋር ሻይ ቡና አልልም ብዬ መጣሁ በነገራችን ላይ አላኒያ ላለው ሆቴል ገዢ አግኝተናል ታውቃለህ በዛው ላማከር ፈልጌ ነበር በድጋሚ ቅርታ ሰላም ስለመጣሁ ሴልቹክ ቦምብ የሆነ ቡና ያፈላልናል ከዛ ቁጭ ብለን እንጫወታለን ምን እዚህ ጋር አዎ ያንተ መኝታ ቤት ውስጥ እኔ ምን አገባኝ አይደል እንዴ አዎ ታሲን ባኞ ቤት የት ነበር ባክህ አይገርምም ተወልጄ ያደኩበት ቤት ውስጥ ያለውን ባኞ ቤት ረሳሁት አይገርምም ያጋጥማል ሳሜት ያጋጥማል ባኞ ቤቱ እዛ ጋር ነው እሺ እዛ ጋር አይደለ አዎ እዛ ጋር እንዴት ረሳሁት በጣም ጥሩ ያንቺንም ከዚህ ጋር ላድርገው ወይዘሮ ሱ አዎ የኔንም እዛ ጋር አድርጊልኝ ውዴ አመሰግናለሁ ይሄው ምንድነው ሻይ ወይዘሮ ህክመት ሻይ እንደሆነ አውቃለሁ እኔ መጠጣት የምፈልገው ከክሪስታል በተሰራ ብርጭቆ ነው እስካሁን እናታውቂም እንዴ ግን እኮ ወይዘሮ ህክመት ግን ምናምን ብሎ ነገር የለም አሁን ከማውራት ይልቅ ሂጂና እጆችሽን ተጠቀሚ እና ይሄንን ነገር ጨርሺ ሁይ ፈጣሪ ሆይ ኤስማ ነይ ወደዚህ አንገቴን አሞኛል ነይ በደንብ አድርገሽኝ ኤኒሴ ብስኩት ምናምን እንድታመጣ ንገሪያት አፍጥኞ ቢያት ህክመት አሁን እኮ ራት ልንበላ ነው እና እኔ 10 ብስኩት ፈልጋለሁ አላልኩ ለምንድነው እንደሞኝ የምታዩኝ እናንተ ለምንድነው እንደሞኝ የምታዩኝ አንተ ያለ እዚህ ቤት ውስጥ ግን የእናንተ አይምሮ ቀስ ብሎ ነው የሚሰራው እንዴ እማዬ እኔ እስካሁን ምንም አልናገርም ብዬ ነበር ግን አሁንስ አበዛሽው አይ እኔ ምንም አላደረኩም ደግሞ ሞኝ ሰው ሞኝ ማለት ምን ችግር አለው አልገባኝም ችግር አለው ምንድነው ቆይ ችግሩ እኔ እንደውም ዞሬ ሳይሆን በግልጽ ነው የተናገርኩት ሱምሩ ትሰሚኛለሽ እናትሽ መውጣት ትፈልጋለች ሌላ ቦታ መኖር ትፈልጋለች እውነቴን ነው የምልሽ አሁን ላይ ግን ምንም አልቻለችም ምንድነው የምትዩ ህክመት ምንድነው ይሁሉ ሐሳብ ቆይ መቼ መልማይተሽ ነው የሚሆነው ምንድነው የምታወሪው
ልክ ነሽ ብዬ አስባለሁ። ይሄ ቦታ እኮ በሰው ተሞልቷል። ስሚ፣ እንደ ገበያ ሁሉም ቦታ ሰው ብቻ ነው። ቱዙኩሎ ውስጥ ቆንጆ አፓርትመንቶች አሉ። ለአንቺ ቆንጆ የሆነ ሁሉም ነገር በቀላሉ የሚገኝበት ቤት ልናገኝልሽ እንችላለን። የመዋኛ ገንዳ፣ ሁሉም ነገር አለው። በጋ ላይ ሄደሽ በደንብ ልትዝናኝበት ትችያለሽ። በስተመጨረሻ ሰላምሽን ታገኛለሽ። ጸጥ ያለ ቦታ ነው፣ ቆንጆ ነው። ሂክመት፣ ምንድን ነው ነገሩ? አልገባኝም። ምንድን ነው የምታወሪው? ስሚ፣ አሁን ከዚህ ቤት የምትወጪበት ሰዓት ደርሷል እህቴ ኒያይት። የዚህም ቤት ድሎት በደንብ ተጠቅመሽበታልና ይበቃሻል እያልኩሽ ነው። ሂክመት፣ ምን አይነት የሌለ ነገር ነው የምታወሪው ባክሽ? የሌለ ማለት ምን ማለት ነው? ሰሜት ቻንሳላን፣ ቆይ እድሜ ልኩን አማቱን የመንከባከብ ግዴታ ያለበት እንዴ? ይህኝ እስኪ አንዴ እስኪኝ ራሽን በሆነ ነገር ተመተሻል እንዴ? አይ ምንም ነገር አልሆንኩም። ብቻ እንደዚህ አይነት ጉድ አይቼ አላውቅም። ይገርማል። ለመሆኑ አማት የአማቿ ቤት ይሄን ያህል ጊዜ መኖር አለባት ብለሽ ታስቢያለሽ እንዴ? ለአንቺ ትንሽ ቤት እናዘጋጅልሻለን እና እዛ መኖር ትችያለሽ። አሁን በፍጥነት መሄድ አለብሽ። እሺ፣ አሁን በደንብ ገብቶኛል። ከመጠን ባለፈ በጣም ተጨናንቀሻል። አዎ፣ እንደምታዩ በጣም ተጨናንቄያለሁ። እጅግ በጣም ተጨናንቄያለሁ። ግን በአንቺ ምክንያት አይደለም። በዛ የኔ ወንድም ተናድጄ ነው። ከመጀመሪያው ጀምሮ ማለት የነበረበት እህቴ ኒያይት ለአንቺ ቤት እናዘጋጅልሻለን። ሁሉም ሰው የራሱ ቦታ ያስፈልገዋል። ምንድነው ይሄ ሁሉ ጉድ? በጣም ብዙ ቦታዎች አሉ። ኢስታንቡል አለ፣ ኢዝሚር አለ፣ ቻናካሌም አለ። በተለይ ቻናካሌ እንዳንቺ አይነት ጡረተኞች የሚኖሩበት ቦታ ነው። ለአንቺ የሚሆንሽ ነው። ሂክመት፣ የእውነታውንስ ከመጠን በላይ መስመር እያለፍሽ ነው። መስመር እየጣስኩ እንደሆነ እኮ አውቃለሁ፣ ግን አንቺ ምንም አያገባሽ። ለምሳሌ ምን ታደርጊያለሽ? ባለቤትሽ ጋር ሄደሽ ውይ እህትም ወዳት እናቴ ከቤት ልታባረራት ነው ትይዋለሽ። ለመሆኑ ምንድን ነው ሐሳብሽ? ይበቃል። አሁንስ ይበቃል። በቃ ከዚህ በላይ እነን ስቃይ መሸከም አልችልም። በቃኝ። እኔ በቃኝ። ልጄ ምን እያደረግሽ ነው? ስለፈጠረሽ ነው። የእውነት እኔ መሞት ነው ያለብኝ። በቃ አላስፈልግም። ልጄ ባክሽ እስቲ መጀመሪያ ለመረጋጋት ሞክሪ። የምን ተረጋጊ ነው እማዬ? ምን እንደምትል አልሰማሻትም እንዴ? ቆይ ይኸውልሽ፣ እኔ ሳሜትን ቁጭ አደረገውና ሁሉንም ነገር አንድ ባንድ ነግረዋለሁ። በቃ ምን? አዎ፣ አሁንስ ሁሉም ነገር እኔ በቅቶኛል። ሁሉም እውነቱን ማወቅ ያለበት ጊዜ ደርሷል። እስቲ የሌለ ነገር እያወራሽ አትጃጃይ። እንደውም ትልቁ ችግር እስካሁን ድረስ መደበቄ ነው እማዬ። አሁን ሳሚት ጋር ቁጭ ብዬ ሁሉንም ነገር እነግረዋለሁ። አንድ በአንድ እነግረዋለሁ። እንዳታስቢው፣ በጭራሽ ያንን ማድረጉን እንዳታስቢው እማዬ። ሌላን እኮ ምንም ምርጫ የለኝም። ሂክመት ጭንቅላትሽን ለመረበሽ ሆን ብላ ነው እንደዚህ የምታደርገው። ልታሳብድሽ ፈልጋ ነው እንደዚህ የምታደርገው። ተመልከች፣ እንደዚህ እንድታደርጊ ነው የእሷ ፍላጎት። ይሄ ነው። አንቺን አቅልሽን ለማሳጣት ነው እንደዛ የምታደርገው። አይገባሽም እንደ እኔ ልጅ? እየተጫወተችብሽ ነው፣ እየተጫወተችብሽ። እንዳትታለይላት እማዬ። እኔ ማልናገር ከሆነ ሂክመት መናገሩ አይቀርም። አትናገርም። ልትናገረውም አትችልም። ትሰሚኛለሽ? አትነግረውም። ምክንያቱም ሳሚት እዚህ ነገር ላይ ከደረሰበት ከዛ በኋላ አብረን ስንኖር፣ ቆይ በምን እኛን ልታስፈራራን ነው? እኛን ለማታለል ምን ልትጠቀም ነው? ከኛ የምትፈልገውን ነገር እንዴት ልታገኝ ትችላለች? እና ዝም ብለን በእሷ እየታለልን እንቀመጥ ነው የምትይው? እንደዛ ነው? አይ እኔ እንደዛ እያልኩኝ አይደለም። እኔ ያችን ሂክመትን ጸጥ አስብላታለሁ እያልኩሽ ነው። ቃል እገባልሻለሁ። ይህንን ጉዳይ እንደ ቀልድ አይደለም የያዝኩት ልጄ። ሳሚት ብቻ ስለመንታዎቹ እንዳይሰማ። ሱምሩ እባክሽን በእሷ እንዳትታለይ። አንቺ ጠንከር በይ። ይሄ ለእሷ ጫወታ ነው። ቃል እገባልሻለሁ። እኔን እመኚ። ያችን ሂክመትን ለእኔ ተያት። እንዴት አመሻ አቶ ሳሚት? የመኪኖቹ የኢንሹራንስ ወረቀትና የመሳሰሉት በልስቄ ህክመት የት ነው ያለሽው? ሳሎን ነው ያለሁት። አሁኑኑ እኔ ክፍል ነኝ። ወይኔ አምላኬ፣ እኔ ላብድ ነው። በቃ ወንድሜ፣ ወደ ውስጥ ግቢና በፍጥነት በሩን ዝጊው። ለምንድን ነው እንደዚህ የምትሆነው? በሱምሩ የተናደርከው እኔ ላይ ልዴትን ለመወጣት ነው ሐሳብህ? አንቺ ከእኔ ባለቤት ምንድን ነው የምትፈልጊው? ንገሪኝ፣ ቶሎ ንገሪኝ። እኔ ካንተ ባለቤት ምን እፈልጋለሁ? ደግሞ ከሚስት ምን እፈልጋለሁ? በፈጣሪ ያ ድንጋይ ሰውዬ፣ ያ ባዕድ ሰው ነው መኝታ ቤት ውስጥ በትልቁ የሱምሩ ስዕል ሰቅሎ የነበረው። እኔ ምን አጠፋሁኝ? ንገረኝ እስኪ። ሄጄ አይቻለሁ። ምንም ስዕል የለም። ህክመት ነበር፣ አይቻለሁ። የለም፣ እምልልሃለሁ፣ በአይኔ በብረቱ ነው ያየሁትኝ። የእሷን ምስል እንዳየው እርግጠኛ ነኝ። በእውነት ይህንን ነው የምትይው? ይህንን ነው ያየሽው?
ወንድሜ እዛ ጋር የሷ ስዕል ነበር። በእውነት ነው የምልህ፣ በአይኔ በብረቱ ነው ያየሁት። እንዴት ለምን ብለሽ እንደዚህ አይነት ውሸት ትዋሻለሽ? አንቺ ምን አይነት ሰው ነሽ አንቺ? ቆይ ወንድሜ እየዋሻሁ አይደለም፣ እውነቴን ነው። ለምን ብዬ ነው የምዋሻው? አይቼዋለሁ፣ በአይኔ በብረቱ አይቼዋለሁ። ስሚ፣ ቀይሮት ነው የሚሆነው። ታሲን ስዕሉን አንስቶ በሌላ ቀይሮት እንደሆነ እርግጠኛ ነኝ። እመነኝ። አሁንም ውሸትሽን አታቁሚም እንዴ? ዝም በይ በቃ ዝም በይ። አንተ ማንን ነው የምታምነው ሳሚት? ስሚ፣ ከዚህ በኋላ እንደዚህ አይነት ነገር የምታደርጊ ከሆነ የባለቤቴን ስም ለማጥፋት የምትሞክሪ ከሆነ በእውነት ነው የምልሽ፣ ማንም ሰው በፍጹም ከኔ ቁጣ አድንሽም። በይዛ ወደዛ ውጭልኝ። ለመሆኑ ምን እያልክኝ እንደሆነ ራሱ ታውቃለህ? አውቃለሁ። አሁኑኑ ውጭልኝ እያልኩሽ ነው። እንደዛ ነው? ውጪ ውጪ! ጃናል ኑህና መሌክ ጋር ደዊ። እንደውም ቤት ያለውን ሰው በሙሉ ጥሪ። ቡንያሚንም ሁሉንም ታች ቤት ያሉትን በሙሉ ጥሪልኝ። ፍጠኝ። እንዴት አመሻችሁ? እንዴት አመሻ ሳሚት? እንኳን ደህና መጣ። እንዴት ነሽ ማሪ? ደህና ነሽ? አመሰግናለሁ፣ ደህና ነኝ። ጥሩ ይሆናል። በጣም ጥሩ ነው የሚሆነው ማሪ። እና ምንድን ነው ይሄ? የሚቀጥለው ሳምንት አብረን ወደ ማያሚ እንሄዳለን። አየሽ? ጎበዝ ሳሚት፣ ብራቮ። ይኸውልሽ ከዶክተር ዛፊር ጋር ቀጠሮ አስይዘን ነበር። ስለ ጤና የምትጠይቂው ነገር ካለ፣ ማወቅ የምትፈልጊው ነገር ካለ ሁሉንም ነገር እሱን ትጠይቂዋለሽ። እሺ እሺ። አንቺም ከዶክተሩ አፍ ራስሽ መስማት ትችላለሽ። በዛ ላይ ደግሞ ወደ አሜሪካ ደስ የሚል ጉዞ ታደርጋላችሁ። አዎ፣ አብረን የሆነ ቦታ ከሄድን ራሱ ስንት ጊዜ ሆነ አይደል? ደግሞ አሜሪካ ከሄደን ደግሞ ኒውዮርክ፣ ሎስ አንጀለስ፣ ሁሉም ቦታ መሄድ እንችላለን። እኔና አንቺ ብቻ። የእውነት እንደ ሁለተኛ ጫጉላ ሽርሽር ይሆንልናል። አሁን ትሄዳላችሁ። ይሄ በጣም ጥሩ ሐሳብ ነው። ባለቤትህን በደንብ ወስደህ አዝናናት። ምክንያቱም ምንም ቢሆን ምንም ውሸት የሌለባት፣ ምንም አይነት ድብቅ ሚስጥር የሌለባት፣ ሁሌም በጣም ታማኝ ሰው ነች አይደለ? ሂክመት ምን ወይ ምን ሆነሃል? እኔ እኮ ዝም ብዬ ባለቤትህን እያደነኳት ነው። እውነቴን ነው። በጣም ደስ የምትል ሰው ነች። ሐቀኛ ሰው ነች። እውነት ብቻ ነው ካፏ የሚወጣ አይደለም? እንዴት አመሻችሁ ውድ ቤተሰቦቼ? ምን እያደረጋችሁ? እና እያልክ ያለው ባለቤት ምንም አይነት ችግር የለባትም ነው አይደል? ሴትዮ ተይ ብዬሻለሁ፣ ተይኝ። በነገራችን ላይ ምንም ነገር አላደረኩም። ምንም የማድረግም እቅድ የለኝም። እንደውም በዛሬ ምሽት እዚህ የመጣሁት የሆነ ነገር ለመጨረስ ነው። ይህ ደግሞ እንዴት ደስ ይላል! ሁሉም ሰው መጥቷል። ይሄ በጣም አሪፍ ነው፣ ምክንያቱም ይሄ ቤት በሚስጥር የተሞላ ነው፣ በትላልቅ ውሸት የተሞላ ነው። እኔ ደግሞ አሁን እሱን ለመጨረስና ለማስቆም እፈልጋለሁ። እንደዛ ነው ፍላጎቴ። ውይ እኔ ስጠብቃቸው የነበሩት ሰዎች መጥተዋል። አሁን በጣም አሪፍ ሆኗል። ምን ልትይ ነው? ቤት ተናገሪ። ውይ የእውነት እኔ እንኳን ምንም ነገር አልናገርም፣ ግን ለምሳሌ ባለቤትህን ብትጠይቅ ጥሩ ነው። ሂክመት ምን ለማለት ፈልጋ ነው በልና ራሷን ጠይቃት። ስለ መንታዎቹ ጠይቃት። ኑህና መሌክ ለምሳሌ ለሷ ምንድናቸው? በደንብ እንድታብራራልህ ጠይቃት። በጣም የሚገርም ዝምታ ነው። ምንድን ነው ይሄ? እኔ ልናገር ይሆን እንዴ? የኔ ውድ ወንድም ኑህና መሌክ የባለቤት ልጆች ናቸው።
ህክመት ለማለት ፈልገሽ ነው? ስለፈጠረሽ አምላከ ምንድነው የምታወራው? አክስቴ እስቲ ሌላ ነገር አታውሪ። የሌለ ነገር አይደለም የማወራው ማሪ። ያቺ ስንት ጊዜ ስታሳዳት የነበረችው መሊክ አንተን ለማማለል እየሞከረች ያለችው መሊክ ስለ ራሷ ነው የማወራው። አንቺን አልፋታም ያለሽ ነው። እነዚህ ሁለቱ አክስቱ ተማሪ ያለች በነበረችበት ጊዜ እነዚህ ልጆች ከወለደቻቸው በኋላ ከዛ ትታቸው ጠፋች። ይሄ ነው ያላቸው ታሪክ፣ ይሄ ነው የተደበቀው ነገር። ትታቸው ነው የጠፋችው። መልሽልኝ። ምንድነው የምታወራው አንቺ ሴትዮ? ለምን እናንተ አትናገሩ? ተናገሩ። ማነች እናታችሁ? ሱምሩ ነች አይደለም እንዴ? መሊክ እውነቱ ኑህ፣ ይሄ እውነት ነው? መልስ አትሰጭም እንዴ? መሊክ የሆነ ነገር ተናገሪ እንጂ እውነት ነው ወይስ አይደለም? ተናገሪ። ሱምሩ እናትሽ ነች ወይስ አይደለችም? እንግዲህ እናያለን። ይሄ ምንድነው የሚለው? መታወቂያው ላይ ምንድነው የሚለው? ምን? ሱምሩ እናት ሱምሩ። እኔ ሞኝ ነኝ እንዴ? አክሱ ድረስ የሄድኩት ለውሃ ብቻ ይመስላችኋል? ማንን ለማታለል ነው ሐሳብሽ? ተናገሩ እንጂ ምን ይዘጋችኋል? እነዚህ ሁለት ጥገኞች አናታችን ላይ ወጥተዋል። እዚህ ቤት የመጡት እኛን ለመጉዳት ነው የምልህ፣ ይገባሃል? እዚህ ቤት መምጣታቸው ሳያንስ አናታችን ላይ ወጥተዋል። አናታችን ላይ መውጣት አይደለም፣ በጣም ተጨማልቋል። መሊክ ኑህ፣ ይሄ ነገር እውነት ነው? ሱምሩ ንገሩኝ፣ የእናንተ እናት ነች ወይ? እውነት ነው ሳሜት። ምን? ቆይማ ምንድነው የተፈጠረው? ቀልድ መሆኑ ነው? ይሄ በጭራሽ ሊሆን አይችልም። ኑና መሊክ ለኔ ልጆቼ ናቸው። እኔ ወለድኳቸው። መንታዎች ናቸው፣ ግን ትቻቸው ከመሄዴ በፊት አቅፌያቸው እንኳን አላውቅም። አቅፈሽን እንኳን አታውቂም አይደል? አዎ አላቀፍኳችሁ። አሁን ምክንያቱም አባታችሁ እኔን ደፍሮኝ የወለድኳችሁ ልጆቼ ናችሁ። ምን? ምንድን ተደፍረሽ? ምን እያልሽ ነው? ቆይ አባታችሁ ሀሊል አክሱ አስተማሪ በነበርኩበት ሰዓት ካለኔ ፍላጎት ደፍሮኝ ነበር።